ከቤተ ክርስቲያን ቸኩለህ መውጣት አትውደድ። ተረጋግተህ ውጣ ነው ሲወጣ ራሱ። የሚያጣድፍ ደዌ ካልገጠመህ በስተቀር ክፉ ነገር ካላጋጠመህ ከቤተ ክርስቲያን ፈጥነህ አትውጣ። ስለዚህ እግዚአብሔር የሰጠን ምንድን ነው ስትሉ ከእናታችን ጋር መኖር። ቤተ ክርስቲያን እናታችን ናት። ባሃንበላ ለቅድስት ቤተ ክርስቲያን እስመ ኩሉ ዘየሳቢሃ ይጻሙ። ቤተ ክርስቲያን እናታችን ናት። እምነ ባሃ ቅድስት ቤተ ክርስቲያን፣ እናታችን ቅድስት ቤተ ክርስቲያን ሆይ ሰላምታ ላንቺ ይገባሽ። ቅዳሴ ሲገባ እንዲህ እየተባለ የሚገባ እናታችን ቤተ ክርስቲያን ሆይ ሰላምታ ላንቺ ይገባሻል። እናታችን ናት። በቀራንዮ አምጣ ምጥ የወለደችን ከክርስቶስ በጥምቀት የወለደችን። ቅዱስ ያሬድ ደግሞ ቤተ ክርስቲያንን እንደ ሁልጊዜ ሰላም ሰላም እንበላት፣ ወደ እሷ የገሰገሰ ሁሉ ደክሞ አይመለስምና ብሎ ነግሮናል። ስለዚህ በቤተ ክርስቲያን መኖር ነው። ሁለተኛው ኤሳውን ታላቅነት ያሳጣው ምን ይመስላችኋል? ዳተኛነት ነው። ዳተኛነት ታላቅነትን ያሳጣል። ለበጎ ነገር መዘግየት ማለት ነው። መልካም ነገርን ዛሬ ማድረግ ስንችል ነገ ማለት፣ ከርሞ ማለት፣ የሚቀጥለው ማለት ከእግዚአብሔር ጋር የሚያገናኙን መስመሮች ውላቸው እስከተገኘ ድረስ ዛሬ ነው መዘርጋት ያለባቸው። መታታት፣ መሰራት፣ መሸመን ያለባቸው ዛሬ ነው። እግዚአብሔር ዕድሜን ዕድል አድርጎ ነው የሰጠን። ኤሳው ፈጥኖ ቢመለስ ኑሮ ያዕቆብ አይቀድመውም ነበር። ፈጥነን ወደ እግዚአብሔር መመለስ አለብን። ሁሉንም ነገር እጃችን ላይ እንዳለ ነው ማድረስ። ነገ 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 ስንል ቀልጦ መቅረት አለ። የአባታችን በረከት ሳንመለስ ሳንቀበል ወደ እናታችን ቤት ሳንመጣ በረከቱ ከእኛ እጅ ይወጣል። ስለዚህ ቶሎ እንምጣ ወደ ቤት። እግዚአብሔር አሰማርቶናል። በዚህ መሰማራት በዓለሙ መሰማራት ነው። ካሰማራን ቶሎ ብለን አባታችን ወዳለበት ወደ እናታችን ቤት ወደ ክርስቲያን ቶሎ መመለስ ነው። መታረቅ ካፈለጋችሁ ቶሎ አድርጉት። መጸለይ ከፈለጋችሁም ቶሎ አድርጉት። ማንበብ ከፈለጋችሁ ዛሬ ጀምራችሁ አንብቡ። ንስሐ መግባት ከፈለጋችሁ አሁኑኑ ጀምሩት። መቁረብ ካሰባችሁ አሁን ጀምራችሁ ለዚያው ተዘጋጁ። መዘግየት እንደወጡ ያስቀራል። አትዘግዩ። ነገ የኛ አይደለም፣ እድላችን ዛሬ ነው። ሁለተኛው ይሄ ነው። ሶስተኛው ኤሳው ችግር መቸኮሉ ነው። ቢቆይ ኑሮ እናቱ ትሰጠው ነበር። ወጣ እንዳለች ወንድሙ እየበላ አግኝቶት ነው ስጠይ ብሎ ወዲያው ብኩርናውን ይሸጣል። ትንሽ ቢቆይ የገዛ እናቱ ትመጣለች። መቸኮል። ቤተ ክርስቲያን ጸጋ ይዛ፣ ጤና ይዛ፣ ሀብት ይዛ፣ እውቀት ይዛ ልትደርስልን ጥቂት ሲቀረን እኛ ቸኩለን ከቤተ ክርስቲያን እንወጣለን እና መቸኮል፣ ለሁሉ ነገር መቸኮል፣ ለመናገር መቸኮል፣ ለመወሰን መቸኮል፣ ለሁሉ ነገር። በእርግጥ ፈጥኖ መወሰንም አንድ ነገር ነው አይደል? በዓለም ላይ ያሉ ስራዎች የሚበላሹት ፈጥነው በሚወስኑ ሰዎችና ዘግይተው በሚወስኑ ሰዎች ነው ይባላል አይደል? ዛሬ ማለቅ ያለበትን ነገር ነገ እያሉ የሚያዛዙ ሰዎች ሀገርም ነገርም ያበላሻሉ። መሰንበት ያለበትን ነገር ዛሬ በዚህ ካልወጣ የሚሉ ሰዎች እነዚህም ሀገርም ነገርም ያበላሻሉ። መፍጠን ያለበትን ማዘግየት፣ መዘግየት ያለበትን ማጣደፍ፣ ሁለቱም ልክ ያልሆኑ ነገሮች ናቸው። ጥበብ ማለት ሁሉን በጊዜው ማድረግ ማለት ነው። በጊዜው ማድረግ። ስለዚህ መቸኮል፣ እግዚአብሔር ይመጣል። ያለንበት ቦታ ላይ እንቆይ። ያ የሆነ እንደሆነ የትዕግስት ዋጋ ትገኛለች እና ምድራዊነቱም ሆዳምነቱም ጭምር ነው ይባላል። ኤሳው ከአባቱ ተባርኮ ምስጢር ግን አለው። መንፈሳዊ ምስጢሩ ግን ምንድን ነው? ኤሳው ማን ነው? አዳም ነው አይደል? ያዕቆብ ማን ነው? ጠየቅኳችሁ፣ ይቅርታ። ኤሳው ማን ነው? አዳም። ያዕቆብ እሳ ማን ይመስላችኋል? ክርስቶስ ነው። ይስሐቅ ማን ነው? እግዚአብሔር አብ ነው። አባቱን ማስደሰት ያልቻለው ልጅ ትልቁ ልጅ ማን ነው? እግዚአብሔርን ማስደሰት ያልቻለው ማን ነው? አዳም። በኋላ መጥቶ አባቱን ያስደሰተው ልጅ ማን ነው? ሥጋ ለብሶ መጥቶ አብን ያስደሰተው ማን ነው? እሱ ወልድ ነው። ዝንቱ ውእቱ ወልደ ዘአፈቅር ወሎቱ ስምዎ፣ የምወደው የማፈቅረው ልጄ ይህ ነው እሱን ስሙት ብሎ እግዚአብሔርን ያስደሰተ ባቀረበው መስዋዕት አንከረ አብ ዝንቱ መስዋዕት ብሎ ቅዱስ ዮሐንስ አፈወርቅ እንደነገረን እግዚአብሔር አብን ያስደነቀ ያስደሰተ መስዋዕት ያቀረበ ዛይረገ ላቡሁ ርሶ ጣነው መስዋዕተ ስሙረ፣ ራሱን ለአባቱ የተወደደ ንጹሕ መስዋዕት አድርጎ ያቀረበ እርሱ ነው ትንሹ ልጅ የተባለው። አባቱን አስደስቶ እኛን ያዳነን ክርስቶስ ነው። ከክርስቶስ ተለይተን
የምናመጣው ለውጥ፣ የምናንከባልለው ድንጋይ፣ የምንከፍተው የውሃ ጉድጓድ፣ የምናፈልቀው በጎ ነገር የለም። ክርስቶስ ሲመጣ ብቻ ከሱ ጋር ሆነን ነው ሁሉን ነገር ማፍለቅም መጠጣትም ሸክሙን ማንከባለል የምንችለው። አሁን ቤተ ክርስቲያናችንም ሀገራችንም እኛም በግል ሕይወታችን የተጫነን ብዙ ሸክም አለ። ያን ማንከባለል የምንችለው ከክርስቶስ ጋር ሆነን ነው። ብቻችን አንችልም። እሱን ነው ልነግራችሁ የፈለግኩት። አንድ ነገር ልንገራችሁ። አሁን አንዳንድ ጊዜ እንዲህ እንላለን። እኔ እንደው አንድኛዬን ተስተካክዬ እንደው በቃ እንደው አንዳንድ ድክመቶችንም አስተካክዬ እንደው አንዳንድ ነገሮችንም አሬንጅ አድርጌ ይላል የከተማ ሰው። ከዚያ በኋላ አንድኛዬን እንደው ወደ እግዚአብሔር ተመልሼ አንድኛዬን ጸልዬ እንደው አንድኛዬን ቆርቤ በቃ አንድኛዬን ክርስቶስ ምንድን እስከሚል ይሄ ማለት ብቻዬን እስተካከልና ከዚያ በኋላ ማንን አገኘዋለሁ? መስተካከል የምንችለው ራሱ ከማን ጋር ነው? ከክርስቶስ ጋር ነው ራሱ ማለት ከክርስቶስ ጋር ነው። እኔ ኃጢአተኛ ነኝ፣ ብዙ ማስተካከላቸው ነገሮች አሉ። ከዚያ በኋላ ቆርባለሁ። እንዴ ተስተካክዬ የምቆርብ ከሆነ ክርስቶስ የሚያደርግልኛል? የምቆርበው ራሱ እኮ ክርስቶስ እንዲያስተካክለኝ ስለምፈልግ ነው። ይህን ታውቃላችሁ? ቆይ ውሃ የሚያስፈልገው ለታጠበ ሰው ነው ወይስ ለቆሸሸ ሰው ነው? በመታጠብ አንቀጽ ወይም በመታጠብ አውድ ማለት ነው። ለማን ምን ላለ ነው? እንግዲያው ክርስቶስ ውሃ ነው። ካደፍኩኝ የሚያስፈልገኝ ለእኔ ነው። መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ንገሩኝ እንጂ። እንግዲያው በሽተኛ ከሆንኩ ኃጢአት በሽታ ነው። ክርስቶስ የሚያስፈልገኝ ለእኔ ነው ማለት ነው። ብርሃን የሚያስፈልገው ለብርሃን ነው ለጨለማ ነው? እንግዲያው እኔ ጨለማ ከሆንኩ ኃጢአት ካለብኝ ብርሃን ክርስቶስ የሚያስፈልገኝ ለእኔ ነው። መስተካከል ራሱ ከእግዚአብሔር ጋር እንጂ ብቻን መስተካከል አይቻልም። መናገር የፈለግኩት ይሄ ነው። አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሩሮ መጣል ያስፈልጋል። ብቻችን ጠብ የምናደርገው ነገር የለም። ክርስቶስ ከሌለበት በአገልግሎት ውስጥ ለውጥ የለም። ስለዚህ ክርስቶስ ይዘን እናገለግል። ክርስቶስን ይዘን ለማገልገል አንደኛው ሕጉን በጠዋትም በማታም አንብቡ። እኔ እውነቴን ነው የምነግራችሁ። ሕጉን በጠዋትም በማታም አንብቡ። መጽሐፍ ቅዱስ አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራል ይላል። ሕጉን በጠዋትም በማታም ስናነብ እግዚአብሔር ከኛ ጋር ይሆናል። ሁለተኛ ቤተ ክርስቲያን ውስጥ ስንሆን እግዚአብሔር ከኛ ጋር ይሆናል። ቤተ ክርስቲያን ውስጥ 2-3 ሆነው በተሰበሰቡበት በመካከላቸው እገኛለሁ ስላለ በዚያ ይገኛል። ስንጸልይ እግዚአብሔር ይገኛል። ጸሎት ማለት ምን ማለት እንደሆነ ይገባችኋል አይደለም? ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ይላል። ከእግዚአብሔር ጋር መነጋገር። አንድ ሰው እንዴት ከእግዚአብሔር ጋር መነጋገር ያስጠላዋል? ትልቅ ሰው ምሳ ሲጋብዘን እንዴት ደስ እንደሚለን ታውቃላችሁ አይደለም? ደስ ብሏቸው አያውቅም እንዴ? እኔ አውቀው የለ እንዴ የኢትዮጵያን ሰው አንድ ዘፋኝ ኤርፖርት ሲያገኝ ፎቶ ለመነሳት እንዴት እንደሚሯሯጥ አየው የለ? እኔ እኮ አውቀዋለሁ ሰው። እግዚአብሔር እንዴት አንድ ሰው ቆይ ቁሞ ስላወራችሁ ትልቅ ሰው የምታከብሩት ሰው ቁሞ ቢያወራችሁ በጣም ትሁት ሰው ነው እገሌ የሚባለው ባለስልጣን እኮ እኔን አጫወተኝ ይላል። አንዳንድ ሰው ቁርስ እኮ አብረን በላን አብረን ብዙ ሰዓት ዲል አደረግን ይላል። እግዚአብሔር እኮ ያለ ቀጠሮ፣ ያለ ማመልከቻ፣ ያለ ዘበኛ፣ ያለ ወረፋ በፈለግከው ሰዓት እንድታነጋግረው ፈቅዶልናል። ጸሎት ማለት እሱ ነው። እግዚአብሔርን የማነጋገሪያ እድል። ወረፋ የለ፣ ዛሬ ማግኘት አልችልም የለም። እኔ እንኳን በአቅሜ ሰው ሁኜ ስንት ሰው አጉላላለሁ እኮ ሰኞ አይሆንልኝም ማክሰኞ አይሆንልኝም እያልኩ። እግዚአብሔር በፈለግነው ሰዓት ይገኛል። አሁን ማግኘት ትችላላችሁ፣ ቀጥሎ ማግኘት ትችላላችሁ፣ ሌሊት ማግኘት ትችላላችሁ። አሁን አንድን ትልቅ ሰው ሌሊት ላናግር ብትሉት ምን አይነት ደፋር ነህ አንተ? ሌሊት መሸት ብላችሁ ስትደውሉ እንኳን የሚያኮርፍ ሰው አለ አይደለም? በዚህ ሰዓት ይደውላል እንዴ ይላል። እግዚአብሔር ጋር ግን
24 ሰዓት መደወል ይቻላል። ምንም በቃ እግዚአብሔር በፈለግነው ሰዓት የምናገኘው ብቻችን የማግኘት እድል ብንፈልግ የማንሳቀቅበት ከሰው መሃል ሆነንም የምናገኘው በፈለግነው ሰዓት የምናገኘው እግዚአብሔር ከቆመበት ቦታ የማይታጣ ወዳጅ እግዚአብሔር እና ቁሱ ቁሞ እየጠበቀን ነው። በበር ላይ ቆሞ ብቻችን አይሆንልንም። በዓለም ሁሉ በወጣንበት እየተሸነፍን የምንመለሰው ብቻችን እየወጣን ነው። ከእግዚአብሔር ጋር እንሰማራ። እግዚአብሔር አብሮን ይስራ። እግዚአብሔር ያስፈጽመን። ይቆየን። ወስብሐት ለእግዚአብሔር።